ሰበር መረጃ አሜሪካና ኢራን ለረጅም ወራት በሚስጥርና በይፋ ሲያደርጉት የነበረውን እልህ አስጨራሽ ድርድር አጠናቀው የታሪካዊውን የመግባቢያ ስምምነት በይፋ ለመፈረም ቀጠሮ መቁረጥ ጀምረዋል። ይህ በዓለም ፖለቲካ ላይ ትልቅ የመሬት መንቀጥቀጥን የፈጠረው ይፋዊ የፊርማ ስነ ስርዓት የሚከናወነው በዚህ ሳምንት አርብ ዕለት በስዊዘርላንድ ሉሰርን አቅራቢያ በሚገኘው በታዋቂው በርገንስቶክ ሪዞርት ውስጥ መሆኑን የስዊዘርላንድ የውጭ ጉዳይ ሚኒስቴር በይፋ አረጋግጧል። የአሜሪካ ባለስልጣናት እንደገለጹት ፕሬዝዳንት ዶናልድ ትራምፕ፣ ምክትል ፕሬዝዳንት ጄዲ ቫንስ እና የኢራን ፓርላማ አፈጉባኤ መሐመድ ባገር ቃሊባፍ ሰነዱን በኤሌክትሮኒክስ ዘዴ አስቀድመው የተፈራረሙ ሲሆን በአርብ ዕለቱ ይፋዊ ስነ ስርዓት ላይ ግን ጄዲ ቫንስ እና ቃሊባፍ በአካል ተገናኝተው አካላዊውን ሰነድ እንደሚፈራረሙ ታውቋል። ይህ 14 ነጥቦችን የያዘው ታሪካዊ ሰነድ በሁሉም ግንባሮች ጦርነት በአስቸኳይ እንዲቆም የሚጠይቅ ቢሆንም ስምምነቱ ገና በይፋ ሳይፈረም ግን ከወዲሁ በእስራኤል እምቢተኝነትና በኢራን ከባድ ማስጠንቀቂያ ሳቢያ በትልቅ ማዕበል ውስጥ ወድቋል። የዚህን ታሪካዊ ስምምነት ሂደት ትራምፕ በእስራኤል ላይ ያሳዩትን ያልተጠበቀ ቁጣና የ300 ቢሊዮን ዶላሩን ፈንድ እውነታ ዝርዝር መረጃዎችን እንፈትሻለን። አብራችሁን ቆዩ። በአሜሪካና በኢራን መካከል ለረጅም ወራት በሚስጥርና በይፋ ሲደረግ የቆየው ለአስጨራሽ ዲፕሎማሲያዊ ፍልሚያ በመጨረሻም ወደ ታሪካዊ የመግባቢያ ሰነድ ፍጻሜ ላይ እየደረሰ ቢሆንም የስምምነት ወደ ሙሉ ሰላም እንዳያመራ ግን ከወዲሁ በትልቅ ማዕበል ውስጥ ወድቋል። ለዚህ ደግሞ ዋነኛው ምክንያት ስምምነቱ ገና በይፋ ሳይፈረም የፊርማው ባለቤት የሆነችው ኢራን ያስቀመጠችው እጅግ ጠንካራና አስገዳጅ ቅድመ ሁኔታ ነው። የኢራን ከፍተኛ ዲፕሎማትና የውጭ ጉዳይ ሚኒስትር አባስ አራጊቺ በቴሄራን ለሚገኙ የውጭ ሀገራት ዲፕሎማቶች በሰጡት ይፋዊ መግለጫ ከአሜሪካ ጋር የሚደረገው የሰላም ስምምነት ሙሉ በሙሉ ሊጸናና ፍሬ ሊያፈራ የሚችለው እስራኤል የሊባኖስን ግዛቶች በአስቸኳይ ለቃ ስትወጣ ብቻ መሆኑን አስታውቀዋል። አራጊቺ በንግግራቸው ላይ ግልጽ የሆነ ቀይ መስመር በማስመር በዚህ የቅርብ ጊዜ ውጥረትና ጦርነት ወቅት የእስራኤል ጦር በኃይል ወሮ በቁጥጥር ስር ካደረጋቸው የሊባኖስ ሉዓላዊ ግዛቶች ወታደሮቹን ሙሉ በሙሉ ሳያስወጣ በመካከለኛው ምስራቅ ያለው ጦርነት ፍጻሜ አግኝቷል ወይም ሙሉ በሙሉ ቆሟል ተብሎ ሊወሰድ አይችልም ሲሉ በከባድ ቃላት አስጠንቅቀዋል። ይህ የኢራን አቋም ደግሞ በይፋዊው ስምምነት ላይ ትልቅ ተጽዕኖ ማሳደሩ አልቀረም። የሊባኖሱ ታጣቂ ቡድን ሄዝቦላህ የሚዲያ ግንኙነት ባለስልጣናትም በበኩላቸው ከሀገራቸው ከኢራን በኩል ጠንካራና ሙሉ ማረጋገጫ እንደደረሳቸው በይፋ ገልጸዋል። እንደ ሄዝቦላህ ገለጻ ከሆነ ኢራን ከአሜሪካ ጋር በስዊዘርላንድ በምታደርገውና ቀጥሎም በሚኖራት የ60 ቀናት ዝርዝር የሰላም ድርድር ላይ የእስራኤል ወታደሮች ከሊባኖስ ምድር በአስቸኳይ እንዲወጡ እንደ ዋና ቅድመ ሁኔታ አድርጋ እንደምትሟገትና ይህንን አቋሟን እንደማትቀይር አረጋግጣላቸዋለች። የዚህ ዲፕሎማሲያዊ ፍልሚያ መነሻ የዛሬ ጥቂት ወራት ይኸውም በፌብሩዋሪ 28 አሜሪካና የእስራኤል አገዛዝ በኢራን ላይ የከፈቱትን ያልተቀሰቀሰና ድንገተኛ ጥቃት ይከተላል። እስራኤል ይህንን ጥቃት በከፈተችበት በዚያው ሰዓት ከሊባኖስ ጋር የነበራትን የቆየ የተኩስ አቁም ስምምነት ሙሉ በሙሉ በመጣስ በደቡባዊ ሊባኖስ ላይ ያደረገችውን ወረራና የአየር ድብደባ በከፍተኛ ሁኔታ አጠናክራ ቀጥላለች። ይህ የወረራ ስልት ደግሞ በኢራን እምነት የሊባኖስንና የቴህራንን ግንባሮች ፍጹም የተሳሰሩና የማይነጣጠሉ እንዲሆኑ አድርጓቸዋል። ኢራን ከመጀመሪያው አንስቶ በሁለቱ ግንባሮች መካከል ያለው ትስስር ጥብቅ መሆኑን ስትገልጽ የቆየች ሲሆን ማናቸውም ከአሜሪካ ጋር የሚደረጉ የሰላም ውይይቶች ሁሉንም ግንባሮች በተለይም የሊባኖስን ጦርነት ማካተት እንዳለበት ስትወተውት ቆይታለች። ሚኒስቴር አባስ አራጊቺ ይህንን እውነታ ሲያብራሩ የሊባኖስ ጦርነትና የጽዮናዊው አገዛዝ በደቡብ ሊባኖስ ላይ የከፈተው ወረራ ከኢራን ጦርነት ጋር በቀጥታ የተገናኘና አንዱ ባንዱ ላይ ጥገኝነት ያለው በመሆኑ የሊባኖስን ወረራ ማክተም ከኛ ጋር ያለውን ጦርነት ለማቆም እንደ ዋና መሰረታዊ መስፈርት ነው ብለዋል። በመሆኑም አርብ ዕለት በስዊዘርላንድ ሉሰርን አቅራቢያ የሚገኘው የበርገንስቶክ ሪዞርት ይፋዊ ፊርማ ከመቀመጡ በፊት ኢራን የስምምነቱን አጠቃላይ ትርጉም ለዓለም አሳውቃለች። በእነሱ እምነት የስምምነቱ ሁለት ዋና ወገኖች በአንድ በኩል አሜሪካና እስራኤል፣ በሌላ በኩል ደግሞ ኢራንና ሄዝቦላህ ናቸው። በመሆኑም ስምምነቱ ከሰኞ ጠዋት ጀምሮ በተኩስ አቁም ደረጃ ተግባራዊ መሆን የጀመረ ቢሆንም እስራኤል ቀጣይ ጥቃቶችን በሊባኖስ
በሊባኖስ ላይ የምትሰነዝር ከሆነ ወይም የያዘችውን መሬት ለቃ የማትወጣ ከሆነ ይህ ድርጊቷ በቀጥታ ከአሜሪካ ጋር የሚፈረመውን ታሪካዊ የመግባቢያ ሰነድ ሙሉ በሙሉ እንደመጣስና ስምምነቱን እንደማፍረስ ተቆጥሮ ቀጠናውን ወደ ከፋ ጦርነት ውስጥ እንደሚከተው የኢራን ዲፕሎማቶች በከባድ ማስጠንቀቂያ ይፋ አድርገዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከአሜሪካና ከኢራን ታሪካዊ ድርድር በስተጀርባ የሚቀነባበረውን የሰላም ስምምነት ለማደናቀፍና የተኩስ አቁሙን ጥሰው ለመቀጠል የሚገፋፉበት አካሄድ በዓለም አቀፍ መሪዎች ዘንድ ከፍተኛ ስጋት መፍጠሩ አልቀረም። ይህንን ተከትሎ ግንባር ቀደም ሆኖ ይፋዊ ቁጣውን ያወረደው ግን ማንም ያልጠበቀው የአሁኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ነው። ትራምፕ በፈረንሳይ አቪያን ከተማ በሚካሄደው የጂ7 መሪዎች የከፍተኛ ጥንካሬ ጉባኤ ላይ የእስራኤልን መሪ ቤንጃሚን ኔታንያሁ በከባድ ቃላት በመውቀስ የዓለምን ሚዲያ ያስደነገጠ የሰላ ትችት ሰንዝረዋል። ትራምፕ እንደገለጹት እስራኤል በሊባኖስና በመላው ቀጠናው ጉዳይ ላይ የበለጠ ኃላፊነት በተሞላበት መንገድ መንቀሳቀስና ባህሪዋን ማስተካከል አለባት ካሉ በኋላ በቅርቡ የእስራኤል ጦር ኃይል በሊባኖስ ዋና ከተማ ቤይሩት ላይ የፈጸመውን የአየር ድብደባ አረመኔያዊ ሲሉ በይፋው ገዘውታል። ፕሬዝዳንት ትራምፕ ለእስራኤል ያላቸውን የቆየ ድጋፍ ወደ ጎን በመተው በመኖሪያ ህንጻዎች ላይ የሚፈጸመውን ጥቃት በተመለከተ እጅግ ጠንካራ የሆነ ወቀሳን አቅርበዋል። እስራኤል ከሂዝቦላህ ጋር ለረጅም ጊዜ ስትዋጋ ቆይታለች። ነገር ግን አሁን ላይ በጣም የበዙ ንጹሃን ሰዎች ያለምንም ምክንያት እየተገደሉ ነው ያሉት ትራምፕ በህንጻዎች ውስጥ የምትፈልጉትን አንድ ሰው ለማደን ወይም ለመግደል ስትሉ ብቻ ሙሉ የመኖሪያ ህንጻን ማፍረስና ማውደም የለባችሁም። ምክንያቱም በእነዚህ አፓርታማዎች ውስጥ ያሉ መቶዎችና ሺዎች ሰዎች በሙሉ ሂዝቦላህ አይደሉም። ይህንን በግልጽ ልነግራችሁ እንወዳለን በማለት በእስራኤል ጦርነት ስልት ላይ ያላቸውን ፍጹም ተቃውሞ ገልጸዋል። ይህ የትራምፕ ያልተጠበቀ ታሪካዊ ቁጣ የመነጨው ከኢራን ጋር በከፍተኛ ጥረት የደረሱበትና ለ60 ቀናት የሚቆየውን የተኩስ አቁም ስምምነት እስራኤል በምታሳየው ግትርነት እንዳታበላሸው ካላቸው ጥልቅ ስጋት ነው። በተለይም ኢራን በስዊዘርላንድ በይፋ የሚፈረመውን የመግባቢያ ሰነድ ልትፈርም 2 ሰዓታት ብቻ ሲቀራት እስራኤል በቤይሩት ከተማ ላይ ከባድ ጥቃት መፈጸሟ ትራምፕን በከፍተኛ ሁኔታ እንዳስቆጣቸው በግልጽ ተናግረዋል። ትራምፕ ለኔታንያሁ ጠንካራና የማስጠንቀቂያ መልእክት ሲያስተላልፉ ያለ አሜሪካ ድጋፍና ያለኔ ቀጥተኛ እገዛ እስራኤል የምትባል ሀገር ልትኖር አትችልም። ምክንያቱም እኔ ለእስራኤል ያደረኩትንና ለመስራት የተዘጋጀውትን ታሪካዊ ውሳኔ ለማድረግ የደፈረ ሌላ ምንም አይነት የአሜሪካ ፕሬዝዳንት የለም በማለት አሜሪካ በኔታንያሁ መንግስት ላይ ያላትን የኃይል የበላይነት አስምረውበታል። ትራምፕ በእስራኤል ላይ ያላቸውን እምነት እያጡ መምጣታቸውን የሚያሳየው ሌላው ክስተት የሂዝቦላህን ስጋት ለመቆጣጠር ከእስራኤል ይልቅ አሁን ላይ በሀገሪቱ መረጋጋትና ሰላምን አጥብቃ የምትሻው የሶሪያ መንግስት የተሻለ ስራ ልትሰራ እንደምትችል በቪዲዮ መልእክታቸው መጠቆማቸው ነው። ምንም እንኳን በሶሪያ የእርስ በርስ ጦርነት ወቅት የቀድሞ አማጽያን ከሂዝቦላህ ጋር ደም አፋሳሽ ውጊያ ያደረጉ ቢሆንም አሁን ላይ የሶሪያ መንግስት ቀጠናዊ መረጋጋትን ስለሚፈልግ ሂዝቦላህን በመያዝ ረገድ ከእስራኤል ድንገተኛ ጥቃቶች የተሻለ ሚና ሊጫወት እንደሚችል ትራምፕ ያምናሉ። ምንም እንኳን ትራምፕ ከኔታንያሁ ጋር አሁንም ድረስ የማይታመን የግል ግንኙነት እንዳላቸው ቢገልጹም አሁን ግን የእስራኤል ጦርነት ግትርነት ከአሜሪካ ኢራን ታሪካዊ የሰላም ስምምነት አኳያ ሲታይ እጅግ ትንሽና ኢምንት እንደሆነ በመግለጽ እስራኤል ለአሜሪካ የሰላም እቅድ እጅ እንድትሰጥና ጥቃቷን በአስቸኳይ እንድታቆም የመጨረሻውን የፖለቲካ ግፊት አድርገዋል። ከአሜሪካና ከኢራን ታሪካዊ የሰላም ስምምነት በስተጀርባ ያለው ግዙፍ የፋይናንስ ማበረታቻ በተመለከተ ታሪካዊው የፋይናንሻል ታይምስ ገበያ መጽሔት ያወጣው ሚስጥራዊ መረጃ በዓለም ፖለቲካ ላይ ትልቅ አነጋጋሪ አጀንዳ ሆኗል። ዘገባው ይፋ እንዳደረገው ዋሽንግተን ኢራን የኒውክሌር መሳሪያ የመታጠቅ ፍላጎቷን በይፋ እንድታቆም የተኩስ አቁሙን እንድታከብርና የሆርሙዝ ወሽመጥን ክፍት እንድታደርግ ለማድረግ እጅግ ግዙፍ የሆነ $300 ቢሊዮን የሚያወጣ የኢንቨስትመንት ፈንድ ለሀገሪቱ መልሶ ግንባታ እንዲቀርብ በሚስጥር ውይይት አድርጋለች። ይህ ግዙፍ ማበረታቻ ሙሉ በሙሉ ተግባራዊ የሚሆነው ኢራን አርብ ዕለት በስዊዘርላንድ በሚፈረመው የመግባቢያ ሰነድ ውስጥ የተቀመጡትን ግዴታዎች በ60 ቀናት የድርድር ጊዜ ውስጥ በታማኝነት መፈጸሟ ሲረጋገጥ ብቻ እንደሆነ ተገልጿል። ይሁን እንጂ ይህ የገንዘብ መጠን በአሜሪካ የውስጥ ፖለቲካ ላይ ሊያስከትል የሚችለውን ከባድ የፖለቲካ ኪሳራ በመፍራት ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ላይ በከፍተኛ ቁጣ መረጃውን አስተባብለዋል። ትራምፕ ለኢራን የእስላማዊ ሪፐብሊክ መንግስት የገንዘብ ስጦታ
እንደሰጡ ተደርጎ መወሰዱን አጥብቀው በመቃወም ኢራን የኒውክሌር መሳሪያ ላለመታጠቅ ተስማምታለች፣ ነገር ግን አሜሪካ ለኢራን $300 ቢሊዮን ትከፍላለች የሚለው ወሬ ሙሉ በሙሉ በዲሞክራቶች የተሰራጨ የሐሰት ዜና ነው ሲሉ በይፋ ሞግተዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለዲፕሎማቶች በሰጡት ማብራሪያም ይህ $300 ቢሊዮን ከአሜሪካ መንግስት ካዝና ወይም ከግብር ከፋዩ ህዝብ የሚወጣ ገንዘብ እንዳልሆነ አስረድተዋል። ይልቁንም ፈንዱ የሚመሰረተው በነዳጅና በተፈጥሮ ጋዝ ሀብት በበለጸገችው ኢራን ውስጥ ኢንቨስት ለማድረግ በሚጓዙ ዓለም አቀፍ የግል ኩባንያዎችና በባህረ ሰላጤው ሀገራት ጥምረት መሆኑን አረጋግጠዋል። በሌላ በኩል በፈረንሳይ አቪያን ከተማ የተሰበሰቡት የጂ7 መሪዎች ይህንን የአሜሪካና የኢራን ስምምነት ለቀጠናው ሰላም ትልቅ ታሪካዊ ዕድል ሲሉ በበጎ የተቀበሉት ቢሆንም ከአውሮፓ መሪዎች በኩል ግን ከባድ ስጋትና ቅሬታ ተሰምቷል። እንደ ፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ያሉ መሪዎች በስምምነቱ ውስጥ የኢራን ባለስቲክ ሚሳኤል መርሃ ግብር በዝርዝር አለመካተቱና የአውሮፓ ሀገራት ከዚህ የታሪክ ሂደት ሙሉ በሙሉ መገለላቸው አሳስቧቸዋል። አውሮፓውያን ቀደም ሲል የ2015ቱን የኒውክሌር ስምምነት በመቅረጽ ረገድ ዋና ተዋናይ የነበሩ ቢሆንም አሁን ግን ትራምፕ ከኢራን ጋር ባደረጉት ድንገተኛ የጦርነትና የሰላም ውሳኔ ላይ ሙሉ በሙሉ ተዘግተው መቆየታቸው አልተዋጠላቸውም። በመሆኑም በሚቀጥሉት ውይይቶች ላይ የአውሮፓ የኒውክሌር ባለሙያዎች መገኘት እንዳለባቸው አጥብቀው እየጠየቁ ይገኛሉ። ምንም እንኳን የስጋት ጥላዎች ቢኖሩም የጂ7 መሪዎች ባወጡት የጋራ መግለጫ የዓለም ንግድ መሰረት የሆነው የሆርሙዝ ወሽመጥ ያለምንም የትራፊክ ክልከላና ያለምንም ታሪፍ ክፍት መሆኑን ለማረጋገጥ ፈረንሳይና ብሪታንያ የባህር ኃይል ደህንነቱን ለመጠበቅ ዝግጁ መሆናቸውን አስታውቀዋል። በተጨማሪም መሪዎቹ የሊባኖስ መንግስት ሂዝቦላህን መሳሪያ ለማስፈታት የሚያደርገውን ጥረት እንደሚደግፉ፣ በጋዛ ያለውን ሰብአዊ ቀውስ ለመቅረፍና በዌስት ባንክ የሚፈጸመውን ጥቃት ለማስቆም እንደሚሰሩ ቃል ገብተዋል። የኢራኑ ውጭ ጉዳይ ሚኒስቴር አባስ አራጊቺ እንዳስታወቁት አርብ ዕለት በስዊዘርላንድ ፊርማው ከተቀመጠ በኋላ በሚቀጥሉ 60 ቀናት ውስጥ ማዕቀቦችን ስለማንሳትና ስለ ኒውክሌር ጉዳዮች ዝርዝር ስምምነት ላይ ለመድረስ ሁለተኛው ምዕራፍ ድርድር በይፋ ይጀመራል። ለዚህ ታሪካዊ ስኬት ደግሞ በዋሽንግተንና በቴህራን መካከል ታማኝ አምባሳደር በመሆን ትልቅ የሽምግልና ሚና ለተጫወተችው ለጎረቤት ሀገር ፓኪስታን ኢራን ይፋዊ ምስጋናዋን አቅርባለች። ክብሯትና ክብሯን የመካከለኛው ምስራቅ ውጥረት ዛሬ በአሜሪካና በኢራን ታሪካዊ ድርድር ወደ አዲስ ምዕራፍ እየተሸጋገረ ቢሆንም የእስራኤል በሊባኖስ የመሬት ወረራን አለመልቀቅና የትራምፕ የሰላ ቁጣ በቀጣዩ አርብ የሚፈረመውን የመግባቢያ ሰነድ ዘላቂነት በትልቅ ጥያቄ ምልክት ውስጥ ጥሎታል። ጦርነቱ በይፋ ይቆማል ወይስ እስራኤል ስምምነቱን ታፈርሰዋለች የሚለው ጉዳይ በሚቀጥሉት ቀናት የሚታይ ይሆናል። መሰል እውነተኛና ሚዛናዊ የታሪክና የፖለቲካ ስራዎችን ለማግኘት አሁኑኑ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ሰላም ቆዩ። Yeah.